አዲሱ የግብርና ቢዝነስ ኩባንያ አዋጅ ከክልሎች ነባራዊ የመሬት አጠቃቀም ሁኔታና ከሌሎች ነባር ሕጎች ጋር እንዳይጣረስ ጥንቃቄ እንዲደረግ ተጠይቋል። ይህ የተጠየቀው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በአዋጁ ዙሪያ ከግብርና ሚኒስቴር እንዲሁም ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር የአስረጂዎች መድረክ ባካሄደበት ወቅት ነው። በመድረኩ አዲሱ አዋጅ አነስተኛ አርሶ አደሮችን በክላስተር በማደራጀት ከደላላ ተጽዕኖ ነፃ ሆነው ምርታቸውን በቀጥታ ወደ ውጭ በመላክ ተጠቃሚ እንዲሆኑ ያስችላቸዋል ተብሏል። ሰላማዊት ጌታሰው ተጨማሪ አላት። የሚኒስትሮች ምክር ቤት የግብርና ዘርፍን ከተለምዷዊ አሰራር ወደ ቢዝነስ መር ስርዓት ለማሸጋገር ያግዛል ያለውን የግብርና ቢዝነስ ኩባንያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መምራቱ ይታወቃል። ይህ አዋጅ በኋላ ቀር የግብርና አሰራር ተወስነው የቆዩ አነስተኛ አርሶ አደሮችን፣ አርብቶ አደሮችንና ከፊል አርብቶ አደሮችን ወደ ዘመናዊና ተወዳዳሪ የንግድ ስርዓት ለማሸጋገር ያለመ መሆኑ ተገልጾ ነበር። የዚህ ረቂቅ አዋጅ ዋነኛ ትኩረት አነስተኛ ይዞታ ያላቸውን አምራቾች በክላስተር በማደራጀት ወደ ግብርና ቢዝነስ ኩባንያነት መለወጥ ነው። ይህንን አዋጅ በሚመለከትም በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ከግብርና ሚኒስቴር እንዲሁም ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር የአስረጂዎች መድረክ አካሂዷል። በመድረኩ የአርሶ አደሩ ተጠቃሚነት፣ የአነስተኛ ይዞታ ትርጓሜ፣ የአደራጅ ኮሚቴዎች የገንዘብ አያያዝና የአዋጆች መጣረስ መከላከል የሚሉ ነጥቦች ተነስተዋል። እንዲሁም አርሶ አደሩ ምርቱን ወደ ውጭ ሀገር ለመሸጥ ሲያስብ ሕጋዊ ፈቃድ ባለመኖሩ ፈቃድ ወዳላቸው ባለሀብቶች ለመሄድ እንደሚገደድና በቀጥታ ማግኘት የሚገባውን ጥቅም እንዳያገኝ ማድረጉ ተነስቷል። ይህንን ችግር ለመቅረፍ አዲሱ ሕግ አርሶ አደሩ ሕጋዊ እውቅና ኖሮት የመደራደር አቅም እንዲኖረውና ከደላላ ተጽዕኖ ነፃ በመሆን ተጠቃሚ እንዲሆኑ የሚያደርግ መሆኑ ተገልጿል። ለምን ቻሌንጅ ገጠመው? አርሶ አደሩ ወደ ውጭ አደገ፣ ሲያድግ ፕሮሰስ አድርጎ ወደ ውጭ አቮካዶን ለመሸጥ ሲሞክር ህጋዊ ፍቃድ የለውም፣ በሕግ አልተደገፈም። የግድ ፍቃድ ወዳለው ወደ ባለሀብት ጥገኛ መሆኑ ግድ ነው። የውጭ ምንዛሪውን ቀጥታ እሱ ማግኘት ሲገባ ባለሀብቱ ሼር አደረገበት ማለት ነው። ስለዚህ አርሶ አደሩን ካፓሲቴት ለማድረግ መደራደርም ህጋዊ እውቅና ኖሮት መደራደርም እንዲችል አቅም እንዲኖረው ምርቱንም ማሳደግ እንዲችል ያሳደገውን ምርት ፕሮሰስ ማድረግ እንዲችል በጋራ ተደራጅቶ በዘመናዊ ቴክኖሎጂ ተደግፎ ተወዳዳሪ እንዲችልና አገርን እንዲጠቅም ራሱን እንዲጠቅም ለማድረግ የሚደግፍ ህግ ነው። በቃ በዋናነት በዚህ በግብርና ቢዝነስ ኩባንያ ዙሪያ በተዘጋጀው አዲስ የህግ ረቂቅ ላይ የምክር ቤቱ አባላት የተለያዩ ጥያቄዎችን አንስተዋል። አባላቱ ካነሷቸው ጥያቄዎች አንዱ አርሶ አደሩ ራሱንና ቤተሰቡን ለማስተዳደር በይዞታነት የያዘው መሬት ወይም የእንስሳት መጠን አነስተኛ ይዞታ ተብሎ ቢቀመጥም መስፈርቱ ለምን እንደ ክልሎች ነባራዊ ሁኔታ በግልጽ አልተቀመጠም የሚል ሲሆን ለዚህ ምላሽ ተሰጥቶበታል። በአንቀጽ 2 ንዑስ አንቀጽ 6 አነስተኛ ይዞታ ለሚለው የተሰጠው ትርጓሜ ኑሮ በዋናነት በግብርና ላይ የተመሰረተ አርሶ አደር፣ አርብቶ አደር ወይም ከፊል አርብቶ አደር ራሱን ቤተሰቡን ለማስተዳደር በይዞታነት የያዘው የመሬት ወይም የእንስሳት መጠን ይላል። የአነስተኛ ይዞታ መለኪያ ወይም መስፈርቱ ምንድን ነው? እንደ ክልሎች ነባራዊ ሁኔታ ተብሎ ለምን አልተቀመጠም? ደግሞ አነስተኛ ይዞታ የሚለውን በደንብ ልያዝልን ብዬ የማስበው መሬትን ብቻ አለመሆኑን ነው። መሬት ላይ ለምሳሌ አሁን 10 ሄክታር ነው፣ በአንዱ ክልል 10 ሄክታር ነው፣ በሌላ ክልል 5 ሄክታር ነው ብሎ የተወሰነ ነገር ካለ አርብቶ አደሮችና ከፊል አርብቶ አደሮችን ያገላል። ምክንያቱም እንደዛ የተወሰነ የመሬት ይዞታ የላቸው አርብቶ አደሮች በመሆኑም ለነሱ አነስተኛ ይዞታ ማለት የእንስሳት መጠን ነው፣ የእንስሳት ቁጥር አርገን ነው እዚህ ጋር ትርጉም የሰጠ ነው ማለት ነው። ስለዚህ ቤተሰቡን ለማስተዳደር የሚበቃ የእንስሳት መጠን ወይ ደግሞ የመሬት ይዞታ መጠን በሚል ነው እንትን ያደረግነው። አሁን እንደተባለውም አሁን እንዳልኩትም እንደየክልሉ ሁኔታ ሊለያይ በሚችል የሚል ሀረግ ተጨምሮበት ይስተካከላል። በዚህም ክልሎች ቀደም ሲል ያወጧቸውንና ወደፊትም የሚያወጧቸውን የመሬት አጠቃቀም አዋጆች መነሻ በማድረግ በራሳቸው ተጨባጭ ሁኔታ እንዲተረጉሙት እንደየክልሉ ሁኔታ ሊለያይ በሚችል የሚል ተካቶበት እንዲስተካከል ስምምነት ላይ ተደርሷል። ሌላኛው የተነሳው ጥያቄ ደግሞ ለአባልነት የሚሰበሰበው መተማመኛ ገንዘብ በአደራጅ ኮሚቴው ስም በሚከፈት ዝግ የባንክ አካውንት ለምን እንደሚቀመጥ የሚጠይቅ ነው።
በአንቀጽ 6 ንዑስ አንቀጽ 6 ላይ የተገለጸው ለአባልነት የሚሰበሰበው መተማመኛ ገንዘብ ለምን በአደራጅ ኮሚቴው ስም በሚከፈት ዝግ አካውንት ይገባል? በሚመሰረተው ኩባንያ ስም ቢሆን አይሻልም ወይ? የአደራጆች ወጪ የሚሸፈነው ከዚሁ ገንዘብ እንደመሆኑ በወጪ አስተዳደሩ ላይ ክፍተትን ያለ አግባብ መጠቀምን አይፈጥርም ወይ? ለዚህም የተሰጠው ማብራሪያ ለአባልነት የሚሰበሰበው የመተማመኛ ገንዘብና አባላት ሼር ለመግዛት የሚያወጡት ገንዘብ የሚቀመጥበት አካውንት የተለያየ መሆኑን ነው። በአንቀጽ 6 ንዑስ አንቀጽ 6 ላይ የተገለጸው ለአባልነት የሚሰበሰብ መተማመኛ ገንዘብ እና አባላት ሼር ለመግዛት የሚያወጡትን ገንዘብ የትኛው በዝግ አካውንት ይቀመጣል፣ የትኛው በተንቀሳቃሽ አካውንት ይቀመጣል ነው። ለመመዝገቢያ የሚያዋጡት ክፍያ ተንቀሳቃሽ ገንዘብ ውስጥ ይቀመጣል። ለሼር የሚሆነው ደግሞ በዝግ አካውንት ነው የሚቀመጠው። ያም ቢሆን ግን ሕጉ በግልጽ እንደሚያመላክተው በተንቀሳቃሽ ሂሳብ የሚቀመጠውንም ገንዘብ ዘ ኤንድ ኦፍ ዘ ዴይ በኦዲት ተጣርቶ ርክክብ እንደሚፈጸም ነው። ስለዚህ ይሄ ደግሞ ያስፈለገበት ዋናው ምክንያት ምንድነው? እነኛ አደራጆች ማደራጀት ስራ ሲጀምሩ ገና በማለዳው ወጪዎች አሉባቸው። እነኛን ወጪዎች መሸፈን ስላለባቸው ሂሳቡ ተንቀሳቃሽ መሆን አለበት የሚል መረዳት ስለተያዘ ነው። በመጨረሻም በረቂቅ አዋጁ የአስፈጻሚ አካላት ስልጣንና ተግባር ዙሪያ ቀደም ሲል የወጣውንና የአስፈጻሚዎችን ስልጣን ለመወሰን የወጣውን አዋጁ የሚጣረስ ነገር እንዳይኖር ጥንቃቄ መደረግ እንዳለበት የቋሚ ኮሚቴው ሰብሳቢ ሰለሞን ላሌ አቅጣጫ ሰጥተዋል። አንቀጽ 18 ላይ ያለው የአስፈጻሚውን ስልጣንና ተግባር ለመወሰን የወጣውን አዋጅ የሚጣረስ ነገር መጠንቀቅ ነው ያለብን። የአስፈጻሚ ስልጣን ለመወሰን የወጣ አዋጅ ቁጥር 1263 2014 ላይ የወጣው አለ። በሱ ላይ ለእያንዳንዱ ተቋም ኃላፊነት ተሰጥቶታል። እርስ በርሱ የሚጋጭ ከሆነ ተፈጻሚነት ላይ ችግር ነው የሚያመጣው። ስለዚህ እሱን በደንብ እናንተም ይዩ፣ እኛም በምርመራ ሂደታችን ውስጥ በደንብ ነው የምናየው። ዋና ከሌላው ጋር እንዳይጣረስ ጥንቃቄ ማድረግ ነው የሚያስፈልገው ማለት ነው። እንደ ሕግ አውጪ ሕግ አውጥተን ያንን ሕግ ደግሞ የሚጣረስ ሌላ ሕግ ማውጣት አይቻልም። ስለዚህ እሱ ላይ ጥንቃቄ መደረግ አለበት የተባለው እሱ ላይ ነው።